እውነተኛ ታሪክ ነው ሐረም ላይ የሆነ ነው አንድ ወጣት ከኢራቅ ነው የመጣው ይህ ወጣት እንግዲህ ስራ ፍለጋ ነው የመጣው ሳዑዲ ውስጥ ስራ አጣ ስለዚህ ሐረም ውስጥ እየራበው የሰው ፊትም ሳያይ ዘምዘም ውሃ ብቻ እየጠጣ ለቀናት ቆየዛ አንድ ጊዜ ካዕባ ጠዋፍ እያደረገ አንድ መሐረብ የተጠቀለለ ነገር ያገኛል አንስቶ ሲመለከተው እንቁ ነው መሐረብ ውስጥ ያለው 100,000 ሪያል ሳዑዲ የሳዑዲ 100,000 ሪያል ዋጋ ያለው ትልቅ እንቁ ነው ይልጅ አላህን ይፈራል እዚህ ምንድነው ያለው አማራጭ ቁጭ ብሎ እዛ አካባቢ ያን ቃጥሎ እየፈለገ የሚመጣን ሰው መጠባበቅ ጀመረ አንድ አባት ደንግጠው እየፈለጉ እዛ አካባቢ ሲመጡ ያገኛቸዋል ምን ሆኖ አላቸው የሆነች ቀይ መሐረብ ጣልኩ አሉት ምን አለው ውስጡ አላቸው እንቁ አለው 100,000 ሪያል የገዛሁት እንቁ አለው ውስጡ ጌጥ ያንገት ጌጥ ምልክቱን ጠየቀ ሰጣቸው 10,000 ሪያል እዛው ላይ አውጥተው ስላስደሰትከኝ እባክህ ተቀበለኝ አሉት ወላሂ እኔ የዚህን ስራ የምንዳ በ10,000 ብር አይደለም ከአላህ በ10,000 ሪያል አይደለም ከአላህ ነው የምጠብቀው አላቸው ወላሂ አልቀበልም አላቸው ተቸግሯል ይሄ ልጅ ግን በፍጹም አለ እኔ ለአላህ ብዬ ነው የመለስኩት ያለሁት ከአላህ ነው የምፈልገው አላቸው ስራ አጥቶ መጨረሻ ላይ ተስፋ ቆርጦ ወደ ሀገሩ እየተመለሰ ያለ በመርከብ እየሄደ የመርከብ አደጋ ይፈጠራል ብዙ ሰዎች እንዳለቀ የወቅቱ ጋዜጦች ሁሉ ዘግበውታል ብዙ ሰው ያለቀበት አደጋ ተፈጠረ ይህ ወጣት ልጅ በአንዲት ጣውላ ላይ ተንሳፎ ወደ ዳርቻ ወጣ አላህ عز وجل አዳነው ከዛ መከራ ከዛ የሚሄድበትንም አያውቅም ዝም ብሎ ጥሻውን ይዞ ሲሄድ የእግር መንገድ ያገኛል የእግር መንገዱን ተከትሎ ሲሄድ አንድ የገጠር ከተማ ውስጥ ይገባል መስጂድ የታለ ብሎ ሲጠይቅ መስጂድ ጋር ይገባል ይሄ ከጊዜ ከወራት ቆይታ በኋላ ማለት ነው መስጂድ ከገባ በኋላ ሰዎች ያዩታል አኽላቁን ወደዱለት ቁርአን ማቅራት ትችላለህ አዎ እችላለሁ በቃ የሰፈሩስ ህፃናት አቅራ ይባልና እዛው ማስተማር ይጀምራል በጣም ወደደው ያካባቢው ሰው ለምን ይሄንን ወጣት አንዲት ሴት አለች እሷን ለምን አንድረለትም ይሉና ሰውየው መጥቶ ያናግሩታል እኛ አንዲት ልጅ አለችን እባክህ እንደው እንዳርልህ እኛም ወደናሃል እዚሁ ኑር ይሉታል መርሐባ ይላል ኒካህ ይደረጋል ማታ ልክ ሲገባ አንገቷ ላይ ያንን እንቁ ያያል የ100,000 ሪያሉን እንቁ ያንን እዛ ሐረም ላይ ያያል ይደነግጣል ወልይሽ የታለ አንቺን የዳረልኝ ሰው ፈልገዋለሁ ማን ነው አጎቷ ነው ተጠርተው መጡ አጎትየው በዚህ አመት በዚህ ጊዜ ሐረም ላይ ነበራችሁ አላቸው አዎ ነበርን እኔና የዚች ልጅ አባት ሐረም ነበር ምን ተፈጠረ ያን ያላችሁ ምን የተለየ ነገር የተፈጠረ ነገር አለ አይ ለዚች ልጅ ወንድሜ ብቸኛ ልጅ ነች እዚህ ገጠር ከተማ ውስጥ አለ የተባለው ቁጥር አንድ ሀብታም ይሰውዬ አንድ ልጅ ብቻ ነው ያለው የኔ ወንድሜ ነው አብረን ሐረም ሄደን ለዚች ልጁ የገዛው ይህ እንቁ ሐረም ላይ ጠፋው ደንግጦ በሄደበት አንድ ወጣት ልጅ አላህን የሚፈራ መለሰለት 10,000 ሪያል ልስጥህ ቢለው በፍጹም አልቀበልም ማለት ምንዳይ ከአላህ ነው ማለት አዋጣኝ ሁሌ ያ አባቷ ማለት ነው የዚች ልጅ አባት የኔ ወንድም ማለት በሐያት እያለ ምን ነው ያንን ወጣት ልጅ አግኝቼ ልጄን በዳርኩት እያለ ይመኝ ነበር ያን እንደተመኘው ወደ አኺራ ሄደ ሁሌ ከሐሳቡ ወጣ ያቅም ያወጣው ነው እኔ አሁን ወልዩዋኔ ነኝ አጎቷ ነኝ አንተን ሳይ
እንደው እንደዛ አይነት ልጅ ነህ፣ ጥሩ ልጅ ነህ፣ ጥሩ ወጣት ነህና ያም ባይገኝ እንኳን አንተ ልዳር ብዬ ነው። አነ ذاك الشاب እኔ ነኝ ያ ወጣት አላቸው። አብረው በፍቅር ኖሩ፣ ወንድ ልጅ ወለዱ። ሱብሓነሁ ወተዓላ የአላህ لحكمة بالغة አላህ ለሚያውቀው ጥበብ እኛም ማናውቀው ጥበብ ወንድ ልጅ ወልዶ እሷ ሞተች፣ ወደ አኺራ ሄደች። ያንን እንቁና ንብረት በሙሉ የአባቷ ብቸኛ ወራሽ ነች። ማን ወረሰ? ይህ ወጣትና ልጁ ወረሱ። ሱብሓነላህ አላህ ልጁን ወሰደበት። መጨረሻ ላይ እኔ ብቻ ቀረሁ አለ። ገብቶሃል አይደል? አላህ የራሱ ሕክማ አለው። አላሁ